በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ኃይላችን፣ እግዚአብሔር ብርሃናችን በውድ ልጅ በጌታችን በአምላካችን በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግንሃለን። ይህን ጊዜ ስለሰጠህንና ስለጠበቅከን ስለባረከን አቤቱ ሆይ በቸርነትህ በምሕረትህ ቀሪውን ዘመንና ጊዜ ስለምሰጠን እናመሰግንሃለን። የዓለም መሪዎች ዓለም በሰላም እንዲመሩ በሰላም መንፈስን እንዲያስተዳድሩን እግዚአብሔር ምድራችን ሰላም ብታደር ጦርነት ቀርቶ ሁሉ በፍቅር እንዲኖር የሚያደርጉ ቀና ልብ ያላቸው መሪዎች እንዲሆኑልን ፈቃድ ይሁንልን። እግዚአብሔር ሀገራችንን የሚመሩ እንደዚህ በጥበብ በማስተዋል በመንፈስ ቅዱስ ምክር የሚመሩን እንዲሆኑ ክፉ ከምድራችን ከሀገራችን እንዲርቅ እኛም በቀና ልብ እንድንገዛ እነሱም በቀና ልብ እንዲገዙን ፈቃድ ይሁንልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። የተወዳችሁ ብሩካን የእግዚአብሔር ልጆች ክርስቶስ የተወደዳችሁ የተባረካችሁ ሁላችሁ እንደምንቆያችሁ በቸርነቱ በምሕረቱ ይጠበቀን አምላካችን እግዚአብሔር ክብር ምስጋና ይገባዋል። ይሄንን ጊዜ ስለሰጠን ዛሬ በዮሐንስ ራዕይ ምዕራፍ 14 ቁጥር 13 ላይ በጌታ የሚሞቱ ብፁዓን ናቸው ከድካማቸው የሚያርፉ ዘንድ ስራቸው ይከተላቸዋል የሚለውን ቃል ነው የምናየው። እንግዲህ መንፈስ ቅዱስ በዮሐንስ በኩል ከገለጣቸው ሰማያዊ ሀሳቦች ራእዮች በዛው የተቀመጡት ሀሳቦች አንዱ ከዘላለም በኋላ ስላለው ህይወታችን ከሞት በኋላ ስለሚጠብቀን ህይወታችን ነው የነገረን። በተለይ በአዲስ ኪዳን ውስጥ የሞትን ህይወት ስንመለከት ከሞት በኋላ ለእግዚአብሔር ልጆች ልባቸው ለቀና ልጆች ተስፋ ነው ያለው። ሰው ከሞተ በኋላ የሚጠብቀው ክብር መሆኑን የዘላለም ብርሃን መሆኑን የአባቱ እቅፍ መሆኑን በተለያየ መንገድ ጌታ ኢየሱስን በምሳሌ ያስተምሩናል። ለምሳሌ ሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ሲመለስ የተተረከበት ትምህርት እኛ ወደ እግዚአብሔር አብ ስንሰበሰብ ማለት ነው እና ይሄ ወደ እግዚአብሔር የመሰብሰብ ወይም ነፍሳችን በክርስቶስ በእግዚአብሔር በአባታችን እቅፍ የመግባቷ የምስራች ደስታ ሳይገባን ነው። ኃጢአተኞች ሆነን ሳለ ቅዱስ ጳውሎስ እንደነገረን ገና በደለኞች ሆነን ሳለ በክርስቶስ ስለተወደድን ወደ እሱ ስንገባ አጥፍተን የመጣን ሰዎች ግን በምሕረት ሲቀበለን ማለት ነው እና ይህንን በጣም አስገራሚ በሆነ ሁኔታ ነው የገለጠው። ለአምባር ቀለበት ተሰጠው፣ ልብሱ ተቀየረለት፣ ፍሪዳ ታረደለት ነው የሚለው የምስራች። አንድ ልጅ ከአባቱ ቤት የሚገኘውን ክብሩን መቀበሉን የሚያሳይ ነውና ከሞት በኋላ ሰው ወደ ላይ ሲሄድ የሚጠብቀው ይሄ ነው። እንዲሁም ደግሞ እዚሁ ሉቃስ ወንጌል 13 ላይ እዚሁ 15ኛው ምዕራፍ ላይ ስለጠፋው በግ ሲናገር በጉን ባገኘው ጊዜ በትከሻው ተሸከመው እና በጌን አግኝቼዋለሁ ደስ ይበላችሁ ይላቸዋል ብሎ እረኛው እንደሚናገር እኛ ወደ ሰማይ ስንሄድ የአባታችን ሰማይ ተከፍቶ ክርስቶስ ነው የሚቀበለን። ምክንያቱም ለእኛ ሲል የሞተልን እሱ ነውና እያንዳንዳችን የእሱ የክርስቶስ የደም ዋጋ ስለሆነ መጥቶ በትከሻ ተሸክሞ የሚያስገባን የጠፋው ልጅ የተገኘ እንደሚለን ማረጋገጫ ነው። በአጠቃላይ ከሞት በኋላ ስለተጻፉት ስንመለከት በክርስቶስ የሚሞቱ ብፁዓን ናቸው ነው እንደሚለው። ያሳዝናሉ አይልም። እኛ ብዙ ጊዜ በምድር ያለን ቋሚዎች ነገርን ስለማናስተውል ጥቁር እንለብሳለን። በቃ ሞት ሲባል መከራ ቤታችን ገባ ነው የምንለው። ወንጌል ስላልገባን ነው፣ ትምህርት ስላልተሰጠን ነው። ግን ሰው ከሞት በኋላ ህይወቱ በዘላለም ክብር የሚሰበሰብ መሆኑን ማወቅ ያስፈልጋል። አሁን እዚህ ጋር የተጻፈው ሀሳብ በጌታ የሚሞቱ ብፁዓን ናቸው፣ በክርስቶስ አምነው የሚሞቱ ብፁዓን ናቸው። በክርስቶስ አምነው የክርስቶስን ትምህርት ሰምተው እንደ ጌታችን እንደ ኢየሱስ ክርስቶስ ትምህርትና ሀሳብ ለመኖር ወሰነው የሚኖሩ ሰዎች ብፁዓን ናቸው። ሲሞቱም ክብር አላቸው በሰማይ እና የሚከተላቸው ግን ስራቸው ነው የሚለው። የሚገርማችሁ እኛ የምንጨነቅላቸው በምድር ላይ በጣም ብዙ ነገሮች አሉ፣ እነሱ አይከተሏቸውም። ለምሳሌ ወርቃቸው ተከትሏቸው ይሄዳል አይደል? እነዚህን ሰዎች ብፁዕ ያሰኛቸው የወርቃቸው መከተል አይደለም። በምድር ላይ የምንወዳደርበት ወርቃችን፣ ሀብታችን፣ ያለን ወረታችን ጣታችን ላይ እጃችን ላይ እግራችን ላይ ነው የሚቀረው በቃ። እና ትልልቅ ገዢዎች እና በጣም ትንንሽ ደካሞች እኩል በሞት ፊት ይዳኛሉ። ሁላችንም በሞት እንወሰዳለን። ስለዚህ ወርቃቸው ሰዎችን አይከተላቸውም። ግን ብዙ ጊዜ ትኩረት ሰጥተው ሰዎች የሚያተኩሩት ወርቅ፣ ወረት፣ ገንዘብ፣ ንብረት፣ ህይወት ላይ ያ ነገራቸው ተከትሏቸው የሚሄድ ይመስላቸዋል ሰዎች። ይህን ስሜት
ይሰማቸው የነበሩ የግብፅ ነገስታት ፈርዖኖች ነበሩና ከሞትም በኋላ የነሱ ንግስና የነሱ ወርቅ የሚከተላቸው ስለሚመስላቸው ባሮቻቸውና ወርቃቸው አንድ ላይ ይቀበር ነበር። እንደዚህ አይነት እምነት የለንም። ይሄ የኛ እምነት የብርሃን እምነት ነው። የኛ እምነት በእውነት ላይ የተመሰረተ እምነት ነው። ድንቁርና የለበትም የኛ እምነት። ስለዚህ ሰው ልጅ ከነ ወርቁ አይቀበርም። ያው ፈትል ታስረን ጅግራችን ታስሮ በስመ አብ ወወልድ ተብሎ በተባረከ መቃብር ውስጥ ተቀድሰን እንቀበራለን ትንሣኤያችን እስኪመጣ ድረስ እንጂ ወርቃችን ተከትሎን ይሄዳል አይልም። ስለዚህ ተከትሎን የሚሄደው ስራችን ነው። ለሰዎች የሚጠቅም ያደረግነው ነገር ማለት ነው ስራ ማለት እና ሌላዎቻችን ደግሞ በጣም ኢጎ የሚያሰቃይን ሰዎች አለ። ማንነት በቃ እኔ ያላኩት ካልሆነ የኔ ነገር እኔ ካላዘዝኩት እኔ ካልሰራሁት እኔ ካላወቅኩት እኔ ካልወስ እኔ እንዲሆኝ እኔነት ማለት ነው። እኔነት በጣም ያሰቃየዋል ብዙ ሰው። በእኔነት ሰዎች እናጠቃለን። በእኔነት ምክንያት ከሰዎች ጋር አጉል ውድድር ውስጥ እንገባለን፣ ተዋርድን እንቀራለን። ምናልባት እኔነታችንም እንደዛ እንደ ሀላዳዩ ሃማ ሊገለን ይችላል። በቃ ከባድ የሆነ የኢጎ በሽታ ያለብን ሰዎች በራሳችን አንገት ላይ ገመድ ሊገባ ይችላል። በገዛ ራሳችን ልንሞት እንችላለን እና ይሄ የሚያሳብደው እኔነት ተከትሎን አይሄድም። ሰማይ ላይ የማያልፈው የሚጠቅመው በእግዚአብሔር ፊት በሰማያት በመኖሪያችን የሚከተልን ስራ የትኛው ነው? አሁን እኛ የለፋንላቸው የምንጨነቅላቸው ዋጋ የምንከፍልባቸው ከሰዎች ጋር የምንጋጭባቸው ዘመድ ያጣንባቸው ጓደኛ ያጣንባቸው ወላጅ ያጣንባቸው እግዚአብሔርን ፊት ኃጢአት ሰርተን ያለፍንባቸው ለዚህ ዓለም ወርቅ፣ ለዚህ ዓለም ስልጣን፣ ለዚህ ዓለም ክብር፣ ለዚህ ዓለም ኢጎ በመጨነቅ ብዙ ጊዜያችንን አሳልፈናል። እግዚአብሔር ልጆች ይሄ እውነተኛ ነገር ነው እና የሚያልፈውን አሁን ከዚህ በኋላ እኛ ብንኖር እዚህ ዓለም ላይ 40 ዓመት ነው የምንኖረው። ለ40 ዓመት መኖሪያችን የምንጨነቀውን ጭንቀት ትንሿን ለዛኛውም ደግሞ ለዘላለሙ ለብርሃኑ ዓለማችን ልናስብ ይገባል። በጌታም የሞቱ ብፁዓን ናቸው፣ ስራቸው ይከተላቸዋል። ያ የሚከተለው ስራ በእግዚአብሔር መንግስት ተከትሎ የሚመጣው ስራ ለሰው የምናደርገው በጎ ነገርና ሰው ላይ የምናደርገው ሁለቱም ያኛውም መጥፎም በጎም ነገር ነው። የመጀመሪያው በጎ የምንለው ነገር ነው ለሰው የምናደርገው። ጌታ ኢየሱስ ክርስቶስ በጣም ባጭር ቃል በሚገባን ቃል ጌታ ስለ መጨረሻው ፍርድ ቀን ሲያስተምር በሙታን ትንሣኤ ቀን በቀኝ የሚቆሙትን ቅዱሳን በጎቹን የሚያመሰግናቸው እርቦኝ፣ ጠምቶኝ፣ ታስሬ፣ ታመሜ ጠይቃችሁኛል ነው ያላቸው። አሁን እነዚህ ንግግሮች በጣም ትንሽ ንግግሮች ይመስላሉ፣ ማዕቀፎች ናቸው። ሰው ይራባል፣ የሚያዳምጠው ይፈልጋል፣ የሚያፈቅረው ይፈልጋል፣ የሚያቅፈው ይፈልጋል። አንድ ወጣት ቅድም ለቅሶ ቤት አካባቢ ነበርኩና ምን ይለኝ ነበረ? አባቴ አቅፎኝ አያውቅም አለ እና ልጆችን በማቀፍ ራሴን ለመካስ ሞክራለሁ አለ። መታቀፍ መጥፎ ትዝታ ያጠፋል። ጥሩ ትዝታ መልካምነትን፣ መፈለግን፣ የመኖር ፍላጎትን ይጨምራል። አለመታቀፍስ ወይም አለመወደድ ራስን የመጥላት ራስን የማጥፋት። ስለዚህ ሰው እንጀራ ብቻ ነው የሚርበው? ተርቤ ሲለን ጌታ ኢየሱስ እንጀራ ሽሮ ብቻ የሚርበው መሰላችሁ? ሰው ልጅ የሚፈልገው ብዙ ነገር አለ። ትኩረት ይፈልጋል፣ ፍቅር ይፈልጋል። ልጅ አባት ይፈልጋል፣ ልጅ እናት ይፈልጋል። እናት ትርበዋለች፣ አባት ይርበዋል፣ ወንድም እህት ይርበዋል፣ ጓደኛ ይርበዋል። ሚስጥሩን የልቧን የምታወራ ጓደኛ ትፈልጋለች። ሰው ልጅ ሰው ሲፈልገን ሰው መሆን፣ ወንዶች ስንሆን አባት መሆን፣ ፍቅረኛ ባል መሆን፣ ጥሩ ልጅ መሆን ለእናት ለአባት፣ ጥሩ ጓደኛ መሆን ለሰው፣ የሥራ ባልደረባ ጥሩ መሆን፣ የሰውን ልጅ ረሃብ ማስታገስ። ሰው በሰው ፍቅር ይጠማል፣ በሰው በቁም ነገር ይጠማዋል፣ ፍትህ ፍርድ ይጠማዋል። ውሃ ብቻ አይደለም ሰው ይጠማል። ውሳኔ የሚሰጡ ሰዎች በጣም ብዙ አላችሁ ምድር ላይ፣ ስልጣን ያላችሁ፣ ገንዘብ ያላችሁ፣ አቅም ያላችሁ ብትሉ የሚሆንላችሁ ሰዎች ለሰው የሚጠቅም ነገር ማድረግ መለማመድ ያስፈልጋል። ሁልጊዜ ለቤታችን ለእኔ ለቤተሰቤ ብቻ ሳይሆን ከግቢ ውጭ ላለው ማድረግ ይገባል። ጌታ ኢየሱስ በወንጌል ስለተኮነነው ባለጸጋ ስለ ነዌ ሲያስተምረን ነዌ ተመክቶት ይኖር ነበር አለ።
ነዌ ማለት ራሱን የቻለ የቤተሰብ አባወራ ነው፣ ማዕቀፍ ነው። ቤተሰቡ የሚመቸዋል፣ ልጆቹም ይበላሉ፣ ሚስቱም ትበላለች፣ ዘመዶቹም ጓደኞቹም ውስኪ ይጠጣሉ። ችግር የለም እሱ ላይ። ከግቢ ውጪ ላለው እንጀራ ለሚፈልገው ሰው ግን አልተጨነቀም። የተኮነነው ለዚያ ነው። ሰርቶ ለፍቶ ማግኘቱ ምስኩን ቢያደርገው ግን ከግቢ ውጭ ላለው ሰው አለመጨነቁ ግን አስኮንኖታል። እግዚአብሔር ልጆች እና ሰውን ሲፈልገው መገኘት መቻል ያስፈልገናል። እኛ ለሰው መድኃኒት መሆን አለብን። ውሳኔዎቻችን፣ ፍርዳችን፣ ፍቅራችን፣ አጋርነታችን፣ አለው ባይነታችን ለመከራችን ቀን ትልቅ ስንቅ የሚሆነን የወዳጅ አለኝታ ነው። አለው ሲለን ደውሎ አይዞ ሲል አታስታውሱም? ትናንት ባለፍንበት መንገድ ማን ነው አይዞ ብሎ ያበረታን? በችግራችን ቀን አብረውን ቆሞ የነበረው ሰው አታስታውሱትም? ያንን ሰው መሆን ማለት ነው። ያ ስራ የሚከተል ስራ ነው። ሰው ሲመርቃችሁ ይዋል። ሰውን ሳታግዙ አትዋሉ። ትንሽም ነገር ቢሆን አንዳንዴ የማይመለከተን ነገር ሊሆን ይችላል። የማይመለከተን እኛ ክርስቲያኖች ነን። እስላሙ ራቁቱን ሲል ልታዩት ትችላላችሁ። ሃይማኖቴ አይደለም ብለህ ካለፍከው ኃጢአተኛ ትሆናለህ። በሃይማኖታችን ላንመሳሰል እንችላለን። አይመለከተኝም ግን ልንል አንችልም። አዎ ላይመለከተን ይችላል። የእስላሙን የኔ ቤቴ እስላም ይርዳው ብለህ ብትተወው ትችላለህ። ግን እንደሱ አይመለከተኝም የሚባል ሰው የለም። ሁሉንም መጎብኘት፣ ሁሉንም ማሰብ፣ ለሰው መድረስ፣ ሰው ማዳመጥ፣ እንዴት ነህ ማለት፣ እፈልጋለሁ ወይ ማለት ያስፈልጋል። አንዳንዴ ትንሽ ነገር የምታረጉ ትልቅ ነገር ሆኖ በሰው ህይወት ውስጥ ብርሃን ሆኖ ሲያበራ ታዩታላችሁ። አንድ ጊዜ ሽቶ መኪና ውስጥ ትንሽ ሽቶ ነበረና በመንገድ ሳልፍ አንድ ልጅ ሰላም አለኝ። መኪና አስቆሞ ሰላም አለኝ። ሰላም አልኩት። መስኮት ደህና ነው ያለኝ። በጣም ተደነቀ ሲያይ ወይ ሽቶ ምናምን ሲል፣ ከዛ ከፍቼ ቀባሁት ማለት ነው ደስ እንዲለው ብዬ። ማመን አልቻለም። በጣም ተደሰተ። ደስታውን ስመለከት እንዴ ምንድነው ቁም ነገር እኮ አይደለም እንካ ብዬ ሰጠሁት ሽቶ ማለት ነው። ትንሽ ብልቃጥ ነበረኝ። ከዛ ሄድን፣ ተከታትሎ ተቀበለኝ። ግን ከሄድን በኋላ ማታ አንድ ሰው መሸት ሲል ወደ ቤት አልተመለስኩም። ከቤት ስወጣ ነው ያገኘሁት። መሸት ሲል አንድ ሰው ከካናዳ ደወለልኝ። ሽቶ ላመጣልህ እፈልጋለሁ አለኝ። ንገረኝ። እኔ ሽቶ አለ የተደረደርኩ የለም አለኝ። እሺ በቃ ብዬ በፈልገውን አይነት የሽቶ ምልክት ነገርኩት። እኔ የፈለግኩትን ማመን ነው የሚያቅታችሁ። ከሰጠሁት ሽቶ እጥፍ የሆነ ሽቶ ላከልኝ ፎቶ አንስቶ፣ ይሄን ገዝቼልሃለሁ ማለት እጥፍ ሰጠኝ ማለት ነው እግዚአብሔር። ከዛ ስመለስ አገኘሁት። ይኸውልህ ቅድም ለአንተ ሽቶ ስለሰጠሁ እግዚአብሔር እጥፍ ሰጠኝ እንዴት ሲለኝ፣ ይኸውልህ እኮ እነዚህ አንድ ሰው ደውሎ ሽቶ ሊያመጣልኝ ነው። በጣም ተደነቀና ምን አለኝ፣ የሰጠኝ ሽቶ እንዳይመስልህ አለኝ። እኔ አለ ልጁ የኦርቶዶክስ እምነት ተከታይ አይደለም በነገራችን። እኔ አለ ከቤቴ ስወጣ እናቴ ሞታ በሐዘን ነበር። የእናቴ ናፍቆትና ብቸኝነት ይሰማኝ ነበር። አባቴ በጣም ያበሳጨኛል፣ ወንድሞቼ በጣም ያበሳጩኛል እና ተፈላጊነት የሌለኝ በቃ የተጣለ ሰው እንደሆንኩ ተሰምቶኝ ነው የዋልኩት። ይዛን ግን አንተን ሳገኝህ የተሰማኝ እሱ ስሜት ነበር። ሽቶ ሰጠኝ ግን ለካ እኔ ዋጋ አለኝ። ሰው ሽቶ የሚሰጠው ሰው ነው ለካ በዚህ ልክ በቁም ነገር የምታይ ሰው ነኝ ብዬ ራሴን እንዳረጋጋው እንድመለከተው አደረገኛ ስጦታ አለ። ትንሽ ነገር ነው፣ ግማሽ ብልቃጥ፣ ግን ለሱ የማንነቱ መደላደያ ነው የሆነው። ለሰው ስልክ ስትደውሉ፣ ስጦታ ስትሰጡት፣ እንዴት ነህ ስትሉት፣ አይዞሽ ስትሏት በህይወቷ ውስጥ የሚሞላ ነገር አለ። ሰውን የምናተርፈው ይሄ ነው የሚከተለን የሚባለው ስራ፣ ሰማያት ድረስ የሚደርሰው ስራ። እግዚአብሔር ልጅ በጌታ የሚሞቱ ብፁዓን ናቸው፣ ስራቸው ይከተላቸዋል። ሁልጊዜም ቢሆን የትም ቦታ መቼም ሲሆን አንዲት ለሰው ቢጠቅም ነገር ሳሰሩ እንዳትሉ። ባለ ጉዳይ ቢመጣ መርቋቸው እንዲሄድ ስሩ። አታስለቅሱ። ሰው እንባ እንደሆነ ይከተለናል፣ እንደዚህኛው ያኛውም ይከተለናል። ሰው እንዲያዝንባችሁ አታድርጉ። የምትችሉትን ቅለል አድርጋችሁ አድርጉ። አታወሳስቡት። እግዚአብሔር ልጅ በተለይ የኢትዮጵያ መንግስት ሰራተኞች ብዙ እንደምትሰሙኝ አምናለሁ።
ዳኛችሁ ደሞዛችሁ እንዳይሆን፣ ዳኛችሁ አለቃችሁ እንዳይሆን የሰማይ አምላክ ሰው እንዳያለቅስባችሁ። ያሳዝናል አለ ኢትዮጵያ ሕዝብ። ኑሮ ጫና አለበት፣ ስትረስ አለው። እውነት ለመናገር እኔ አሁን እንደ ግል ብትጠይቁኝ በጣም ከባድ ቦታ የት ትሄዳለህ ብትሉ ሲኦል አይደለም የምለው የመንግስት መስሪያ ቤት ጉዳዮቹ በጣም ከባዶች ነው፣ ስብስቦች ሆነው መገኘት የለባቸው። በጣም ቀላል ደግሞ የምታደርጉት እናንተ ናቸው፣ እግዚአብሔርን የምታውቁት እናንተ። ዮሴፍ በግብፅ ሀገር እንጀራ የሚሰፍረው በፍትህ ነበር። እንጀራ ሊገዛ የሚመጣ ስንዴ ሊገዛ የሚመጣ ግብፃዊ፣ እስራኤላዊ፣ ኢትዮጵያዊ፣ ሱዳናዊ እኩል ደስ ብሎት መርቆት የት ነበር? አላወሳሰበውም መንገዱ። አያችሁ፣ ይሄ ስራ ሰማይ ላይ ይከተላችኋል። እንደው አንዳንዴ የሚያጸድቅ ሰላም ይመስለን መንገድ ላይ የኔ ቢጤ ስለ ማርያም ሲል የምንሰጠው ብቻ ይመስለናል አይደል? በፍጹም ቤታችንም ስራችንም ቦታ ላይ የምናደርገው በጎነት እግዚአብሔር ይመስገን ሲለን አንድ ሰው ታንኪው ካለ እንደ መርቀን አስቡት። አመሰግናለሁ ካለ አልቅሶ ከሄደ ግን ወዮል። የምንችለው ማድረግ አለብን። ለምን? በጌታ የሚሞቱ ብፁዓን ናቸው። የሚከተለን እሱ ስራ ነው። የሚከተለን እሱ ስራ ነው። እግዚአብሔር ልጅ እና ያኛውም ነገር ይከተለናል። መጥፎም ነገር ግፍን ብንሰራ፣ አመፅን ብንሰራ፣ የሰው ደሞዝና ላብ ብንቀማ፣ ሰውን ብናስለቅስ ይከተለናል፣ ይሰብረናል። እግዚአብሔር ልጅ በሁለቱም በኩል ተጠንቀን መኖር አለብን። በጌታ የሚሞቱ ብፁዓን ናቸው። እኛ ዘላለማዊ ሰዎች ነን። ላይኛው ቤታችሁ እንዳትረሱት። መቼም ቢሆን ሰው አለ ሊባል አይችልም። አንድ ቤተሰብ የባልንጀራዬ እናቴ ማለት ይቻላል፣ እሳቸው አርፈው ነው ወደ ክፍለ ሀገር ነው ያለሁት የመጣሁትና ለቅሶ ቤት ማታ ተሰብስበን የተጫወትን፣ አብሮን አንድ ወጣት ይጫወት ነበር። አብሮን ያመሸው ከምሽቱ 7 ሰዓት ላይ በልብ ህመም አረፈ። ወጣት ማለት እሱን ቀብረን የመጣ ነው። ዛሬ አለን ብለን ተሰብስበን አምሽተን ነገ ማንታይበት ዓለም ነው። ስለዚህ የሚከተልን ስራ ላይ ማተኮር አለብን። አለን ብለን ላንኖር እንችላለን። አባ እንጦንስ ለነጋችን ነገ ሞታለሁ ብዬ ነው ዛሬ የምኖረው ይላል። ሁልጊዜ መዘጋቸው ነገ ሞታለሁ ብዬ ነው። አንሞትም ስንል እኮ ነው ለርስታችን፣ ለወርቃችን፣ ለክብራችን፣ ለኢጓችን፣ ለስማችን ስንል ምንለው። ግን እንደሱ አይደለም። እግዚአብሔር ልጆች የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት፣ የእናታችን እመቤታችን ረድኤት በረከት፣ የምልዓት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ውጡ፣ ላይክ አድርጋችሁ ውጡ። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ቀመሪ ሰላም